ይትባረክ እግዚአብሔር አምላከ ኩሉ ዘነፍስ እንተወለደነ በወንጌል ሐዲስ እምአብ ወመንፈስ ቅዱስ ከውሃና ከመንፈስ ቅዱስ በልዩ የልጅነት ምስጢር የወለደን የአባቶቻችን የቅዱሳን አምላክ የእኛም አምላክ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። አሜን። ወአልቦ እመላእክት ናዛዜ ሕዙናን ዘተማከ ብፁዕ አባታችን አቡነ ዲሜጥሮስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሊባኖስ የተባበሩት አረብ ኤሚሬትስ እና የመካከለኛው ምስራቅ ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል የሁላችን አባት ክቡር አባታችን መልአከ አርያም መምህር ቆሞስ አባ ተክለ ሚካኤል የዚህ ታላቅ ቤተ መቅደስ ዋና አስተዳዳሪ፣ ክቡራን በዚሁ በሊባኖስ በየወረዳ አብያተ ክርስቲያናቱ ይህንን ሕዝብ የምታገለግሉ የአድባራትና ገዳማት አስተዳዳሪዎች፣ ክቡር ወንድማችን መምህር ቀሲስ ልዑል የዚሁ ታላቅ ቤተ መቅደስ የስብከተ ወንጌል ክፍል ኃላፊ፣ ክቡራን የቤተ መቅደሱ አገልጋዮች፣ ካህናት፣ ሊቃውንት፣ ዲያቆናት፣ የነገይቱ ቤተ ክርስቲያን ተስፋ የምትሆኑ የሰንበት ትምህርት ቤት ደቀ መዛሙርት የእግዚአብሔርን ቸርነት መግቦት የመልአኩን ረድኤት ፈልጋችሁ ከሩቅም ከቅርብም የተሰበሰባችሁ ኢትዮጵያውያን ወገኖቻችን፣ ኦርቶዶክሳውያን ቤተሰቦቻችን በክርስቶስ ሰላም እላችኋለሁ። እንደምን ሰነበታችሁ? እንደምን አደራችሁ? እንደምን አረፈዳችሁ? አሜን። አምላካችን ቅዱስ እግዚአብሔር በዕድሜያችን ላይ ይህንን ዕለት ጨምሮ የሌሊቱን ጨለማ ገፎ በአዲስ ብርሃን ይህንን ታላቅ በዓል እንድናከብረው ይህንን ሌላ ዕለት ስለጨመረልን ስለሰጠን ስሙ ለዘላለም የተመሰገነ ይሁን። እግዚአብሔርን ከፍ አድርጋችሁ አመስግኑት። እግዚአብሔር ስሙ የተመሰገነ ይሁን። በጣም ነው የምታምሩት፣ ደስ የምትሰኙት። የቤተ መቅደሱ ሞገስ ሆናችሁ የእግዚአብሔር የክብሩ መገለጫ ሆናችሁ እንዲህ በመቅደሱ በስታችሁ እንደመታየት ያለ ክብርና ጸጋ የለም። እግዚአብሔርን በዚህም ከፍ አድርጋችሁ እስቲ አመስግኑ። በኦሪቱ ቤተ መቅደስ ነበረ። መስዋዕቱ መስዋዕተ ኦሪት ነው። በግ እና ፍየል የሚታረድበት ነው። እንደዚያም ሆኖ እግዚአብሔር በመቅደሱ ይገለጣል። እግዚአብሔር በመቅደሱ ሲገለጥ ግን የሚገለጥበት መንገድ ከአዲስ ኪዳኑ ቤተ መቅደስ በተለየ ሁኔታ ነበረ። ሶሎሞን ቤተ መቅደሱን ሰርቶ በጨረሰ ጊዜ እግዚአብሔርን አንድ ጥያቄ ጠየቀው። መቅደሱን ስለሰራው ብቻ፣ ከከበሩ ማዕድናት ስላበጃጀው ብቻ፣ ጥሩ ጥሩ ማቴሪያሎችን መርጦ ስለሰራው ብቻ ወዲያ ወደ ምርቃት አልሄደም ሶሎሞን። እግዚአብሔር የሰራውትን ቤት እይልኝ፣ ቤቱን የሰራውት ለአንተ ነው። አንተ ሰማይ ዙፋን ነው፣ ምድር የእግር መረገጫ ነው። ለአንተ የሚበቃ ስፍራ የለም። ነገር ግን ይህንን ቤት እንዳቅሜ ሰርቻለሁ፣ ቤቱን ተመልከትልኝ ብሎ እግዚአብሔርን ጠየቀው። እግዚአብሔር የሶሎሞንን ትህትና ተመልክቶ ቤቱን አይቼዋለሁ፣ ወድጄዋለሁ፣ ዓይኔም ልቤም ጆሮዬም በዚህ ቤት ለዘላለም ይሆናል፣ በዚህ ቤት የተለመነውን ልመና እሰማለሁ የሚል ቃል ኪዳን እግዚአብሔር ገባለት። ይሄን ኪዳን ከተቀበለ በኋላ ልክ የምርቃቱ ዕለት ቤተ መቅደሱን ሲያስመርቀው መጽሐፍ ቅዱሱ ምን ይለናል? የእግዚአብሔርን ክብር ቤቱን ሞላው ይላል። እስቲ በሉት ይሄን ቃል፣ የእግዚአብሔርን ክብር በሉት፣ ቤቱን ሞላው። የማን ክብር? በጣም የሚገርመው ግን ይሄ እግዚአብሔር ክብር የተገለጠው እንዲህ ባለ መንገድ አልነበረም። እግዚአብሔር ክብሩን የገለጠው በደመና ነበረ። ታላቅ ደመና ነው መቅደስ ውስጥ ያወረደው። ሰዎች ነበሩ፣ ግን ሰው ከክብር ስለጎደለ ሰው የእግዚአብሔር የክብር መታያ መሆን የማይችልበት የጨለማ ዘመን ስለነበረ፣ ባህሪያ ስለነበረ በአዳም ኃጢአት ምክንያት
እግዚአብሔር ክብሩን የገለጠው በደመና ነበረ እና እንደውም ደመናው ቤቱን ከመሙላቱ የተነሳ ካህናቱ ጽና ይዘው ለመንቀሳቀስ እድል አልሰጣቸውም ነበር ነው የሚለው መጽሐፍ ቅዱስ። ደመናው ጽናቸውን ይገፋባቸው ነበር እና በዚህ ምክንያት እግዚአብሔር ለቤቱ ክብር እንዳወረደ በዚህ እስራኤል ተረድተዋል። አሁን ግን በአዲስ ኪዳን ለቤተ መቅደሳችን ደመና አያስፈልገንም። እግዚአብሔር አምላካችን ምዕመናንን የራሱ ካደረገ በኋላ ደመናውን ተክተው የክብሩ መገለጫ እንዲሆኑ አድርጓል። ስሙ ለዘላለም የተመሰገነ። ስለዚህ በቤተ መቅደሱ ስንቆም የእግዚአብሔር የክብር መታያዎች ነን ማለት ነው። አሁን ካህናቱ እንዳይንቀሳቀሱ ይከለክላቸዋል። የመቅደሱ ጥበት ብቻ ሳይሆን የእናንተ መሙላት ነው። እነዚህ ካህናት ለአገልግሎት እንኳን እንዳይንቀሳቀሱ የሚከለክላቸው አሁን ደመና አይደለም፣ እንደ ደመና የደመቁ ኦርቶዶክሳውያን ክርስቲያኖች ናቸው። እግዚአብሔር ስሙ የተመሰገነ። እግዚአብሔርን ከዚህ በላይ የሚያስደስተው ምንም ነገር የለም። እግዚአብሔር ይደሰታል፣ ያዝናል ሲባል የእግዚአብሔር ባህሪው አፕ ኤንድ ዳውን ይሰራል ማለት አይደለም፣ ይለዋወጣል ማለት አይደለም። እግዚአብሔር የሰዎች ደስታ የእርሱ ደስታው ነው። እግዚአብሔር የሰዎች ሐዘን የእርሱ ሐዘን ነው። በደስታ ፈክተው በቤተ መቅደሱ የተገኙ ክርስቲያኖች የእግዚአብሔር ደስታዎች ናቸው እና ከዚህ የሚበልጥ የለም። እንደ መስታወት እያብለጨለጩ ክርስቶስን ከማብራት የሚበልጥ ክብርና ጸጋ የለም። አሁን እናንተ እያበራችሁ ያላችሁት ክርስቶስን ነው። ማንም ሰው ቋንቋችንን የማይሰሙ ሰዎች እንኳን በእርግጠኝነት ከአለባበሳችን፣ ከቁመናችን፣ ከስፍራችን ተነስተው እነዚህ ክርስቲያኖች ናቸው ይሉናል። ክርስቶስን እንዲህ ባለ መንገድ የምናበራበትን ጸጋ አምላካችን ስላጎናጸፈን በድጋሚ ስሙ የተመሰገነ። ጥቂት ደቂቃ ነው የምንማረው። ሌሊት በማህሌቱ እናንተ ብቻ አይደላችሁ፣ ማህበረ ካህናቱም ጭምር መቅደሱን ልክ እንደ 24ቱ ካህናተ ሰማይ አሁን ቅዳሴውን ስናስቀድስ እግዚአብሔር በሚያውቀው ምድር ላይ ያለን አይመስልም ነበረ። በሰማይ ያሉ የወርቅ ጽና የያዙ ረቂቃን ሱራፌልና ኪሩቤል በሚያመሰግኑበት ዓለም የቆምን እስኪመስለን ድረስ በብፁዕነታቸው መሪነት እንዲህ ባለ መንገድ ማኅበረ ካህናቱ መቅደሱን እንደ መላእክት አድምቀውት እግዚአብሔርን በዚህ ቀን በባዕድ ሀገር እንዲህ ባለ መንገድ ስላከበር ነው በድጋሚ ስሙ የተመሰገነ። ዛሬ በዓሉ ትልቅ በዓል ነው፣ ብዙ በዓል ነው። በእውነቱ እንደሚታወቀው ከፊታችን የታላቁን የአምላካችንን የመድኃኒታችንን የኢየሱስ ክርስቶስን ልደት ለማክበር ዋዜማ ላይ ነው የምንገኘው። ደግሞ በዕለተ እሑድ በዕለተ ብርሃን በሚደንቅ መንገድ በሰንበት ላይ ደብረ ዘይት ሆኖ መልአኩ ቅዱስ ገብርኤልን በምናከብርበት ታላቅ ዕለት ሆኗል። በዚህ ዕለት በዓሉ በጣም ሰፊና ብዙ ምስጢር ያለው በዓል ነው። እኔ ጥቂት ሀሳብ ነው የማካፍላችሁ። ሌሊት በስርዓተ ማኅሌቱ እንደሚታወቀው ሊቃውንቱ ከቅዱስ ያሬድ ማኅሌት ብቻ ሳይሆን ደግሞ ከመልክዓ ገብርኤልም የሚገባውን ምስጋና ሲያቀርቡ ነበረ። አንዱ በመልክዓ ገብርኤል ተጽፎ የምናገኘው ወአልቦ መላእክት ናዛዜ ሕዙናን ዘከማከ፣ ከመላእክት መካከል ሐዘንተኞችን የሚያረጋጋ እንዳንተ ያለ የለም ነው የሚለው መልኩ። መላእክት አያረጋጉም እያለን አይደለም። የቅዱስ ገብርኤልን የተለየ ስራ፣ የቅዱስ ገብርኤልን የተለየ ተልእኮ በመልኩ እየገለጠልን ነው ሊቁ። መላእክት እያንዳንዳቸው መዳንም መረጋጋትም መጽናናትም ምንጩ እግዚአብሔር ነው። ከእግዚአብሔር ውጭ የሚያጽናና የለም፣ ከእግዚአብሔር ውጭ የሚያድን የለም፣ ከእግዚአብሔር ውጭ የሚያረጋጋም የለም፣ ከእግዚአብሔር ውጭ ለሰዎች የሚደርስ የለም፣ ከእግዚአብሔር ውጭ አይነ ብዙ የሆነ ጠባቂም የለም፣ የተሻለ ጠባቂ የለም። ነገር ግን እግዚአብሔር የመዳናችን ምንጭ የመረጋጋታችን ምንጭ አንድ ይሆንና ይህንን መዳናችንን የሚሰጥበት መንገድ ግን እግዚአብሔር ብዙ ነው። እግዚአብሔር በአስደናቂ መንገድ በቅዱሳን መላእክት በኩል ለአንዳንዱ መልአክ እግዚአብሔር መንገድን የመምራት ጸጋ፣ ለአንዳንዱ መልአክ የመፈወስ ጸጋ፣ ለአንዳንዱ መልአክ ደግሞ የማብሰር ጸጋ፣ የማረጋጋት ጸጋ እግዚአብሔር ይሰጣል። የዚህ ሁሉ ምንጭ አምላካችን እግዚአብሔር ነው እና ለዚህም ታላቅ መልአክ የተሰጠው ሐዘንተኞችን ማረጋጋት ነው። ተስፋ የቆረጡትን ተስፋቸው እንዲቀጠልላቸው ማድረግ
ማድረግ ነው። በቅዱስ መጽሐፍ ውስጥ የምናገኘው እንዲህ ባለ መንገድ ነው። የተፍገመገሙትን ማጽናት ነው። ይህንን ያውቃል መልአኩ ቅዱስ ገብርኤል። ዛሬ የምናከብረው ይህንን ታላቅ አባታችንን ነው ማለት ነው። ሰው ከመላእክት ጋር የተዋወቀው ከኤደን ገነት ጀምሮ ነው። መጽሐፍ ቅዱስ እንደሚነግረን እንደ እንግዳ ድንገት መንገድ ላይ ያገኘናቸው አይደሉም። እንደ ሌሎች ወዳጆቻችን ከመንገድ ላይ ተዋውቀን ወዳጅነት የጀመርንባቸው አይደሉም። ሰው ከመላእክት ጋር ከኤደን ገነት ጀምሮ ይተዋወቃል። አዳም በኤደን ገነት ከመላእክት ጋር ነበረ፣ ምስጋና ከነርሱ ጋር አቅርቧል። ኋላም ግን አዳም ከገነት በተባረረ ጊዜ፣ ከገነት በወጣ ጊዜ፣ ሰውነቱ በወደቀበት ጊዜ ማለትም በገነት የሚያኖረውን መኖሪያ ፈቃድ በራሱ ፈቃድ በተነጠቀ ጊዜ አዳም ወደ ገነት እጁን እንዳይዘረጋ ከሕይወትም ዛፍ ቆርጦ እንዳይበላ ገነት በኪሩቤል ሰይፍ ትጠበቅ አለ እግዚአብሔር። ሰው ከእግዚአብሔር ሲጣላ መላእክቱ የእግዚአብሔር ሰራዊቶች ናቸውና ቤተሰብ ከነበሩት ከሰው ጋር ተጣልተው ገነትን እንደ ዘበኛ ይጠብቁ ነበር። አዳም እንዳይገባ ማለት ነፃ ፈቃዱን ተጠቅሞ በተበላሸ ማንነቱ በወደቀ ሰውነቱ ባሪያ በሆነ መልኩ ለሞት ተቃራኒ የምታደርገው ዕፀ ሕይወትን ቆርጦ እንዳይበላ ገነት በኪሩቤል ሰይፍ ትጠበቅ ነበረ። ሰው ከመላእክት ጋር የሚተዋወቀው ከዚህ ጊዜ ጀምሮ ነው። ስለዚህ በሰው ልጆች የሕይወት ጉዞ ሁሉ ቅዱሳን መላእክት አሉ። መላእክት ተግባራቸው ምንድን ነው ቢባል፣ አንደኛ የሰው ልጆችን መንገድ መምራት ነው። መንፈሳዊ መንገዳቸው ከእግዚአብሔር ጋር አንድ የሚሆኑበትን መንገድ የሚመሩ ቅዱሳን መላእክት ናቸው። ለዚህ ነው ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 12 ቁጥር 22 ላይ እናንተ ግን ወደ ታላቂቱ ወደ ጽዮን ተራራ ወደ ሕያው እግዚአብሔር ከተማ በደስታም ወደ ተሰበሰቡት ወደ እልፍ አእላፋት መላእክት ደርሳችኋል ይላል። ክርስቲያን በመንፈሳዊ እድገቱ ሲወጣ የሚደርሰው ወደ መላእክት ሀገር ነው፣ ደስታ ብቻ ወዳለበት ሀገር። ስለዚህ ወደዚህ ታላቅ መንገድ የሚመሩት ቅዱሳን መላእክት ናቸው በመንፈሳዊ ጎዳና። ሁለተኛው የቅዱሳን መላእክት ተግባራቸው ከአጋንንት ጥቃት መጠበቅ ነው። ወዳጆቼ አሁን እኛ በዚህ ዓለም ላይ ሐዘን በበዛባት ዓለም፣ ድካም በበዛባት ዓለም፣ ተስፋ መቁረጥ በበዛባት ዓለም፣ ሁለት ነገሮች በሚስተናገዱባት ዓለም፣ ፀሐይና ጨለማ፣ ጨረቃ፣ ክፉና ደግ፣ ጠዋትና ማታ፣ ሐዘንና ደስታ በምታስተናግድ ዓለም ሰው አንድ አይነት ወጥ የሆነ ኑሮ ሊኖር አይችልም። የሰው ሕይወት በምድር ላይ ብርቱ ሰልፍ ነው ይላል መጽሐፍ ቅዱሳችን። ሰው እንደሚደሰተው ሁሉ ሐዘን ያስተናግዳል፣ እንደሚያዝነው ሁሉ ደስታ ወደ ሕይወቱ ይመጣል። ሁለቱም በሰው ልጆች ሕይወት ውስጥ ይታወቃሉ። ሁለቱንም ግን የምናስተናግድባቸው ጉልበቶቻችን መላእክት ናቸው። አሁን ክርስቲያኖች አስባችኋል? ሐዘን አሁን የገጠመን ሐዘን አንዳንድ ጊዜ እንደውም እኛ ከአቅማችን በላይ የሚሆን የማንቋቋመው፣ አንዳንድ ጊዜ ልንሸከመው የማንችለው የሚመስለን ተስፋ መቁረጥና ሐዘን በሕይወታችን ላይ ሲገጥመን ብቻችንን የተሸከምነው ይመስላችኋል? ብቻችንን ተሸክመን የተሻገርነው ይመስላችኋል? አይደለም። የሚያግዙን ቅዱሳን መላእክት ከጎናችን ናቸው። እነዚህን መላእክት የሰጠን እግዚአብሔር ስሙ የተመሰገነ ይሁን። ስለዚህ እነዚህ ቅዱሳን መላእክት ያግዙናል። እህቶቻችን፣ እናቶቻችን ቅዱሳን መላእክት ባይኖሩ ኖሮ እሳት አንድደን መሞቅ አንችልም። ሰይጣን ወደ እሳት ገፍትሮ መክተት ያውቅበታል። ሰይጣን የሰው ልጆችን ሞትና መጥፋት የሚወድ ነው። የሚጠብቁን መላእክት ባይኖሩ ኖሮ በብዙ ሀሳብ እየናወዝን አልሞላ ባለን ኑሮ ግራ በመጋባት አይምሯችን ብዙ እያወጣና እያወረደ አስፋልት ስንሻገር ብቻችንን የምንሻገር እንዳይመስላችሁ ወደ ማስተዋል እየመለሱ እጃችንን የሚያሻግሩ ቅዱሳን መላእክት ከጎናችን ናቸው። የሰጠን ደግሞ እግዚአብሔር ነው። ስሙ ለዘላለም የተመሰገነ። ይህ ታላቅ መልአክ ነው። እንዳንተ ያለ ከመላእክት መካከል እኛ ሐዘንተኞችን ሊያረጋጋ የሚችል ሐዘንተኞችን ረፍት ሊሰጥ የሚችል ማን ነው በማለት የተናገረ ነው። በተለይ ታላቅ መልአክ እንደሚታወቀው በአብሳሪነቱ በጣም ይታወቃል። እግዚአብሔር በተለይ በብሉይ ኪዳን ታሪክ በጣም ውድ የሆኑ እርሱ የሚጠቀምባቸውን በጊዜ ቀጠሮ የሚወለዱትን ታላላቅ ሰዎች እንዲወለዱ አስቀድሞ ለወላጆቻቸው የመላእክትን ብስራት ይልካል። የሚላከው መልአክ ይህን ብስራት ለማሰማት
ይሄ ታላቅ መልአክ ቅዱስ ገብርኤል ነው። በተለይ እንዲወልዱ መካኖች እንዲወልዱ ብስራትን የሚነግራቸው። ለምንድን ነው መካኖች እንዲወልዱ ብስራትን የሚነግራቸው ይሄ መልአክ ቢባል ገብርኤል ማለት አምላክ ወሰን ማለት ነው። ሰው የሆነ አምላክ ስሙ ራሱ በስጋ መገለጥን የአምላክን በስጋ መገለጥ የአምላክን ከድንግል ማርያም መወለድ ማሳየት የሚችል ስም ስለሆነ ወልድ ላሉ መካኖች ብስራት አሰምቶ የሰው እናት እንዲሆኑ የሚያደርጋቸው የታላቅ መልአክ ቅዱስ ገብርኤል የተለየ መልአክ ነው። ይሄ መልአክ በብስራት የሚታወቅ መልአክ ነው። ይህን ታላቅ ብስራት መደምደሚያ ያደረገው ደግሞ ከብስራት ሁሉ የሚበልጠውን አስደናቂ ብስራት የግሪኮችን ጥበብ የተናቀ ያደረገ አስደናቂ ብስራት ከተአምራት ሁሉ የሚበልጠውን ታላቁን ተአምር ድንግል በድንግልና መውለድ እንድትችል ድንግል ፈጣሪዋን መውለድ እንድትችል አምላክን ትወልጃለሽ ብሎ እመቤታችን ቅድስት ድንግል ማርያምን ማብሰር የቻለ መልአክ ነው። በረከቱ በሁላችን ይደርብን። ይህንን ታላቅ ውለታ አምላካችን እግዚአብሔር የሰጠው አንድ ታላቅ ስራ በመስራቱ ነው። ቅዱስ ገብርኤል በማህበረ መላእክት መካከል ጠብ ተነስቶ ሳጥናኤል የመላእክት አለቃ ነበረ፣ እኔ ፈጠርኳችሁ በማለቱ ምክንያት ተመልከቱ። እግዚአብሔር ፈጥሮ ተሰውሮባቸው ነበረ። ለምን? በነፃ ፈቃዳቸው አምላካቸውን ፈልገው ማግኘት እንዲችሉ። ነፃ ፈቃድ የተሰጠው ፍጥረት ሰውና መላእክት ብቻ ነው። ከፍጡራን ሰውና መላእክት ነፃ ፈቃድ ወዶ ፈቅዶ ለእግዚአብሔር እንዲገዛ የማይገደድ ፍጡር ቢኖር መልአክና ሰው ነው። ስለዚህ መላእክትን እግዚአብሔር ፈጥሯቸው አምላካቸውን እንዲያገኙ ቢሰወርባቸው መኑ ፈጠረን ለማየቴ መጻኢ ነው፣ ማን የፈጠረን ከወዴትስ ነው የመጣ ነው ብለው ሲጠይቁ ሳጥናኤል እኔ የፈጠርኳቸዋል። ያኔ መላእክት ዓለም ለሶስት ተከፈለ። ግማሹ አምኖ ወደቀለት፣ ግማሹ ተጠራጠረ። የተወሰኑትን ግን ቅዱስ ገብርኤል ምን አላቸው? ንቁም በህላዌ ነስተንረክቡ ለአምላክን አምላካችን እስኪገለጥልን በዚህ ጸንተን እንቁም። ይህን ታላቅ ጽናት የሰበከ መልአክ ስለሆነ የመላእክትን ዓለም ያረጋጋ መልአክ ስለሆነ አምላካችን እግዚአብሔር አንድ ልጁ ወደዚህ ዓለም ሲመጣ ከሚወለድባት ከድንግል ዘንድ ሄዶ እንዲያበስራት ታላቁን ውለታ ዋለለት። ለእግዚአብሔር በሰራንለት ቁጥር መልሶ እጥፍ ድርብ አድርጎ የሚከፍልን አምላክ ነው። ይሄ መልአክ በተለይ በዛሬው ዕለት በባቢሎን አንድ ታላቅ ገቢረ ተአምራት የፈጸመበት ዕለት ነው። እንደሚታወቀው በዚህ በመጽሐፈ ዳንኤል ትንቢተ ዳንኤል ምዕራፍ 3 ላይ ታሪኩን እናገኘዋለን። የሶስቱን ወጣቶች ታሪክ። እነዚህ ሶስት ወጣቶች በብዙ ትምህርቶች ትሰሟቸዋላችሁ። አንኳር ጉዳዮችን ብቻ ነው የምነግራችሁ። እነዚህ ሶስት ወጣቶች አናንያ፣ አዛርያ፣ ሚሳኤል ይባላል። በተለይ በትንቢተ ዳንኤል ምዕራፍ 1 እና 2 ላይ በንጉሱ ዘንድ ከብረው የታዩ ናቸው። በቤተ መንግስት በደስታ የሚኖሩ ናቸው። እግዚአብሔርን የሚያመልኩ ናቸው። ነገር ግን ለንጉሱ እንደ ሕጉ የሚታዘዙለት፣ መንግስቱን የሚያከብሩለት፣ እነሱም በሲመት ከብረው ይኖሩ የነበሩ ናቸው። ወደ ምዕራፍ 3 ደግሞ ስንመጣ ታሪካቸው ተለውጦ ለመከራ የተዘጋጁ ሆነው እናገኛቸው። ይሄ ዓለማችን አክብራ እንደማትቀር ማሳያ ነው ወዳጆቼ። ዓለም እንዳከበረች የምትቀራል፣ መልኳ ይለወጣል። ዓለም ከጊዜው ጋር የምትራመድ ናት። ዓለም ከወቅት ጋር የምትራመድ ናት። በዓለማችን ላይ አሁን ኦርቶዶክሳውያን አንድ የምንከሰስበት ትልቅ ክስ አለ። ይሄ ክስ ምን እንደሆነ ታውቃላችሁ? ዓለም እኛን የምትከሰን ኦርቶዶክሳውያን እስታክ አድርገዋል ይሉናል፣ ቆመዋል የሆነ ቦታ ይሉናል። አዲሱን ዓለም አይከተሉትም፣ ከአዲሱ ዓለም ጋር አይሮጡም ብለው ይከሱናል። መልሳችን አዎ እስታክ አድርገናል። እስታክ ያደረግነው ግን ክርስቶስ የሰጠን እውነት ላይ ነው። ስሙ ለዘላለም የተመሰገነ የቆምነው እዚህ ላይ ነው። ይሄ እውነት የማይለወጥ ነው። ማንም ሊያሻሽለው የማይችለው፣ ማንም አፕዴት ሊያደርገው የማይችለው፣ እንደ ቴክኖሎጂ የማይለወጥ ከወልደ እግዚአብሔር የተቀበልነው እውነት ላይ ነው የቆምነው። ዓለም መልኳ በተለዋወጠ ቁጥር እውነተኞች ይፈተናሉ። ከእውነት ጋር ለመኖር የሚወዱ መከራ ይቀበላሉ። ናቡከደነፆር ተመልከቱ፣ አንድ ባለሟሎቹ ወዳጆቹ ተጠግተው አንድ ምክር መከሩት። እንደ አምላክ እንዲታይ ንጉሥ ነበረ፣ ይበቃው ነበረ። ምድራዊ ስልጣን ይበቃው ነበረ። ነገር ግን ከዛ
በሚባል ሜዳ ላይ ለምንድን ነው አንድ ታላቅ የወርቅ ምስል በመልክ የማታሰራው? እና ህዝቡ ለዚያ እንዲሰግድለት አድርገህ ክብር እንዲጨምራል። አያችሁ፣ ሞኝ ተመካሪ ችግር ነው። ናቡከደነፆር ይህን ታላቅ ሐውልት አቆመ። ከሱ በላይ ያለውን ረሳው እና ታላቁን ሐውልት አቆመ። የቆመው ሐውልት ትልቅ ነው በጣም 6 ክንድ ነው ወደ ላይ ወደ ጎን ልክ እንደዚያው 6 ክንድ ከስንዝር ነው። ይሄ 6 ክንድ ከስንዝር ማለት በጣም ረጅም ነው። ከሰው ቁመት 15 እጥፍ በላይ ከፍ አድርጎ ያሰራው። ለምንድን ነው ከፍ ያደረገው? ገዝፎ እንዲታይ ነው፣ እንዲፈራ ነው። ሕይወት አልባ ማለት ልክ እንደዚህ ናቸው። ገዝፎ መታየት ይወዳሉ፣ ከፍ ብሎ መታየት ይወዳሉ። ለመፈራት ውስጣቸው የሚያስፈራ ማንነት ስለሌላቸው ሐሰተኞች ስለሆኑ በቁመታቸው ርዝመት መፈራት ይፈልጋሉ። ቁመቱን ከፍ አደረገው። የኔና የእናንተን አምላክ ግን ተመልከቱት ወዳጆቼ። የኔና የእናንተ አምላክ የባህሪ አምላክ ቢሆንም የፕሮቶኮል አምላክ አይደለም። አምላካችን እግዚአብሔር የተገለጠበትን መንገድ ስትመለከቱት እኔና እናንተን ፍለጋ ቤተልሔም በረት ወድቆ ነው ያገኘነው። ስሙ ለዘላለም የተመሰገነ ነው። በእንስሶች መካከል በቤተልሔም በረት መገኘቱ አምላክነቱን የሚወስድበት የለም፣ ማንም የለም። የባህሪ አምላክ ነው፣ እውነተኛ አምላክ ነው። አምላክነታቸው ከእውነት ያልሆነ ግን እርሱን የሚያስጠብቁበት መንገድ ኃይል ነው፣ ጉልበት ነው፣ ግዝፈት ነው። እና ታላቅ ምድሯ ሜዳ ቆሙ። ያንን ታላቅ ምስል አቆሙ። የወርቅ ምስል ነው፣ ወርቅ አይደለም። እንደ ወርቅ የሚያብለጨልጭ ነው፣ የሚያታልል ነው፣ ላይን የሚማርክ ነው። ልክ እንዲህ ያለ ነገር አቁሞ በአዋጅ አስነገረ። ህዝቡ በሙሉ መሳፍንቱም፣ መኳንንቱም፣ ነገስታቱም፣ በአጠቃላይ የአውራጃ ገዢዎች በሙሉ ወጥተው በዱራ ሜዳ ለዚህ ምስል እንዲሰግዱ የንጉሱን አዋጅ ሰምተው የመለከት ድምፅ ሲሰሙ፣ የበገና ድምፅ ሲሰሙ፣ የክራር ድምፅ ሲሰሙ ለዚህ እንዲሰግዱ ባለስልጣናቱን ሁሉ አዘዘ። ለምንድን ነው ባለስልጣናቱን ያዘዘው? ባለስልጣናቱ ሲሰግዱ ተራው ህዝብ ደግሞ ተከትሎ አብሮ ይሰግዳል ነው። ይህን አዋጅ አወጀ። ሁሉ ተሰበሰበ። በሁሉ ለዚህ ምስል ሰገደ፣ ወደቀ። ሙዚቃውን በሰማ ጊዜ አንዳንዱ ተመልከቱ፣ አንዳንዱ ቀድሞ ተማረከ። ንጉሥ ያዘዘውን ደግሞ የማናደርገው ምን አለ? የማንፈጽመው ምን አለ? ንጉሳችን አምላካችን ነው፣ የአምላካችን ምትክ ነው። እሱ ያዘዘን እናደርጋለን ብሎ ያለምንም ቅድመ ሁኔታ በፈቃደኝነት ወደቀ። አንዳንዱ ደግሞ ትንሽ ልቡ የጠረጠረው የተሳሳተ ነው ብሎ ልቡ የፈራው ደግሞ በሙዚቃ ማታለል ስሜቱ እየሰከረ መስገድ ጀመረ። ከነዚህ ሁለት ያለፉ ናቸው እነዚህ 3 ወጣቶች። ዓለማችን እንደዚህ ናት ወገኖቼ። ዓለማችን ከእግዚአብሔር መንግስት ልታወጣን ስትፈልግ መጀመሪያ ደካሞችን ቶሎ የራሷ ታደርጋለች። ቶሎ አቅም ጉልበት አይፈጅባትም፣ ማገዶ አትጨርስም የራሷ ለማድረግ። አንዳንድ ደካሞች አሉ ከእግዚአብሔር የተለዩ ልባቸው የጨለመባቸው፣ በቀላሉ ዓለም የማረከቻቸው፣ ዓለም የወሰደቻቸው እና አንዳንዶቹን በቀላሉ ትማረክ፣ አንዳንዶቹን ደግሞ ዓለም ታታልላለች። ውበት ባላቸው በሚመስሉ ነገሮች ታታልላለች። ዜማ በተሰራላቸው ድምፆች ታታልላለች አለ። ሶስተኛው እነዚህን ካለፍን ደግሞ ታስገድዳለች አለ። ኃይል ትጠቀማለች። አስገድደው ሁሉ ከሰገደ በኋላ እነዚህ 3 ወጣቶች ግን ተመልከቱ፣ አንሰግድም። ለምን? አምላካችን እግዚአብሔር ነው። በአምላካችን ላይ ደባል አምላክ አናመጣም። በአምላካችን ላይ ሌላ ሼር አናመጣም። የአምላካችንን ዙፋን፣ ልባችን የእርሱ ዙፋን ነው። ለእርሱ የዘረጋነውን ዙፋን ለሌላ አንዘረጋውም። ለሌላ ከዘረጋነው የእርሱ ይታጠፍብናል። የዘላለም ሕይወት የሚሰጠን ዙፋን ነው። አንሰግድም። እነዚህ 3 ወጣቶች የሚያሉ አንሰግድም። በተለይ መኳንንቱ፣ መሳፍንቱ ይህንን ሐውልት እንዲያቆም ያስገደዱት እነዚህ 3 ወጣቶች ለመበቀል ነው። በባዕድ ሀገር ስለከበሩ እግዚአብሔር ተከትሏቸው ወጥቶ በተሰደዱበት ሀገር፣ በስደት ሀገር የቤተ መንግስት ሹማምንት ሆነው ስለተመረጡ በሀገሪቱ የነበሩ ዜጎች እኛ በተወለድንበት አፈሩን በፈጨንበት እትብታችን በተቀበረበት አገር መጤዎቹ መጥተው ተቀመጡብን። ዓለም
እነሱ ተቀመጡብን። ስለዚህ በገዛ ርስታችን ሊገዙ አይገባም፣ ከንጉሱ ማጣላት አለብን ብለው ንጉሱን በሐሰት አታለው ለእርሱ ክብር የተጨነቁ መስለው ሞኝነቱን ተጠቅመው ንጉሱን አቆየን ነው ታቁማሉት። እነሱ እነዚህ ወጣቶች ነው በቀን ነው። ቅናት ከባድ ነው ክርስቲያኖች። ቅናት ስጋዊ በጣም ከባድ ነው። ብዙ ሰዎች እኮ በቅናት ስንቶቹን ንጹሃን አሳልፈው ሰጥተዋል። በቅናት ብቻ እግዚአብሔር እንዲህ ካለ ቅናት ይጠብቀን ነው። በጣም አደገኛ ስለሆነ አያችሁ፣ እግዚአብሔር ደስ የማይሰኝበት ነው። ከባድ ነው በጣም መክበራቸው ብቻ። እነዚህ ሶስት ወጣቶች ወዲያው አንሰግድም እንደሚሉ ያውቃሉ። በአምላካቸው እንደማይደራደሩ ያውቃሉ። ሌሎቹ ግን ለመስገድ በቀላሉ ለምንድን ነው ሺያው ጣዖት አምላኪ ይሰሩ። ጣዖት አምላኪ እውነተኛ አምላክ የሌለው አምላክ ቢጨመርለት አይጠግብም። አዳዲስ ነገር ይወዳል። ቴክኖሎጂ የሚመራቸው ሰዎች፣ በቴክኖሎጂ ቁጥጥር ስር የወደቁ ሰዎች ተመልከቱ። ሁልጊዜ ብርቅ ነው። አሁን ቴክኖሎጂ እንዴት አፕዴት እንደሚሆን በየዓመቱ ተመልከቱ። ለምን? የሰው ፍላጎት ስለሚጨምር። ሞባይሎቻችን እንኳን ተመልከቱ። አልትራ 23 24 እያለ ሄደው አንዱን እንደገዛ ነው ሌላው ቶሎ የሚመጣው። ገበያ የሚሆነው እርካታ ስለሌለው ይሄ በብልጭልጭ ነገር አያረካም፣ እረፍት አይሰጥም። ስለዚህ እነዚህ አማልክቶቻቸው እረፍት የሚሰጧቸው ስላልነበሩ አዲስ አምላክ አመጣሁላችሁ ሲላቸው ናቡከደነፆር አጨብጭበው ተቀበሉ። አጨብጭበው። የኛ አምላክ አያረጅም፣ ስሙ የተመሰገነ ይሁን። ለዘላለማዊ የሆነ አምላክ እኛን ከእርጅና የሚያድሰን አምላክ። አዎ መካኒቱን በእርጅና ሙቀት ልምላሜ የተለያትን መካን ወልዳ እናት የሚያደርግ አምላክ፣ ከመቃብር ከሞት የሚያነሳን አምላክ፣ እርጅና የማያውቀው አምላክ፣ ዘላለማዊ አምላክ፣ ምትክ የሌለው አምላክ። እነዚህ ሶስት ወጣቶች ይህንን ነው የሚያመልኩት። ስለዚህ በአምላካቸው አይደራደሩም። ሶስቱን ወጣቶች ይኸው አንተ የሾምካቸው ሕጋችንን ያስጠብቃሉ ያልካቸው፣ ሕጌን ያስጠብቃሉ ያልካቸው፣ ዙፋኔን ያጸናሉ ያልካቸው፣ ስርዓቴን ያስከብራሉ ብለህ በሚኒስትርነት ደረጃ የሾምካቸው አንተ ላቆምከው ምስል እኮ አንሰግድም አሉ። ናቡከደነፆር ተቆጣ። አመጣና ጠየቃቸው። አንሰግድም አላችሁ? አዎ አንሰግድም። በኋላ ባበላቸው። ስገዱ፣ ሙዚቃውንም ስሙ፣ የቀረበው እናንተም ስገዱ፣ ከንጉሥ ጋር ተስማምታችሁ እንድትኖሩ ስገዱ። የማትሰግዱ ከሆነ ግን በእቶን እሳት ትጣላላችሁ። ፍርዱ ይሄ ነው አላቸው። ምንድን ነው ያሉት እነሱ? ንጉሥ ሆይ ይህንን ለአንተ ዳግመኛ እንመልስልህ ዘንድ የተገባ አይደለም። ልትጠይቀንም አይገባም። ለድርድር አይቀርብም። እግዚአብሔር አይቀርብም። ልትጠይቀንም አይገባም። ልንመልስልህ አይገባም። አንተ ላቆምከው ምስል አንሰግድም፣ አንሰግድም፣ እኛ አንሰግድም። እኛ ወደ እቶነ እሳት ጣለን ብትጥለን የምናመልከው አምላካችን ያድነናል። ናቡከደነፆር ግን ምን አለ? ወደ እሳቱ ጥላችኋለሁ፣ ከእኔ እጅ የሚያድናችሁ አምላካችሁ ማን ነው? በጣም ይገርም ነው። በጣም ይገርም ነው። ናቡከደነፆር የራሱን ምስክርነት ካለው በትንቢተ ዳንኤል ምዕራፍ 2 ቁጥር 47 ላይ ስትመለከቱ ዳንኤል ትንቢቱን፣ ራእዩን፣ ህልሙን በፈታለት ጊዜ የእናንተ አምላክ የአማልክት አምላክ ነው፣ የነገስታት ንጉሥ ነው ብሎ መስክሮ ምዕራፍ 3 ላይ ደግሞ አምላካችሁ ከእኔ እጅ ያድናችኋል። የወደቀ ሰው እንደዚህ የእግዚአብሔርን ክንድ ረሳ። እሱ ሊፈታው ያልቻለውን እንቆቅልሽ እነዚህ ህፃናት እንደፈቱለት፣ በአምላካቸው ጸጋ እንደፈቱለት ረሳው። የሚያድናቸው አምላክ ማን ነው? አምላካችን ያድነናል። በጣም የሚገርመው ባያድነን እንኳን እስቲ ባያድነን እንኳን ባያድነን እንኳን አንተ ላቆምከው ምስል ስለሚያድነን ብቻ ነው። ባያድነን እንኳን እነዚህ ወጣቶች በጣም ብዙ ምክንያቶች ነበራቸው ለመስገድ። አንደኛ እድሜያቸው፣ ልጆች ናቸው፣ ወጣቶች ናቸው። ይህ ወጣትነት በጣም ከባድ እድሜ ነው። ባዮሎጂካል ኢንተረስት የሚንጸባረቅበት ፋይሬጅ ነው፣ እሳታዊ እድሜ ነው። ያዩት ነገር የሚያምርበት እድሜ ነው። ወጣትነታቸው ምክንያት የሆናቸው ነበረ ለመስገድ። እሱንም ተሻግረውታል። ሁለተኛው ምክንያታቸው
ራሳቸው ጠፍቶ ልጆቻቸውን ለሞት የሚዳርጉ። ይህ ነበረ። ሶስተኛ በባዕድ ሀገር ያለነው ባዕድ ሀገር ነው። ታቦተ ጽዮን አጠገብ አይደለም ያለነው፣ በሀገራችን አይደለም ያለነው፣ በሰው ሀገር ነው። የሚመለከው ጣዖት ነው። ስለዚህ እዚህ መቅደስ የለንም፣ ስለዚህ ልናመልከው ይገባናል አላሉ። ምክንያቶቻቸውን በሙሉ አቆሙ። አንተ ላቆምኩም ስለምሰግድ አንሰግድም፣ አምላካችን ያድነናል፣ አምላካችን ያድነናል የሚለው የእምነታቸው ትልቅነት ነው፣ ታላቅነት ነው ያላቸው። ተመልከቱ፣ አምላካችን ያድነናል ባያድነን እንኳን የሚለው ቃል ደግሞ ጽናታቸውን የሚያሳይ። ባያድነን እንኳን ማለት እግዚአብሔር ባይችል እንኳን ማለት አይደለም። ባያድነን እንኳን ማለት ምናልባት አምላካችን በእሳት ተቃጥለን እንመሰክርለት ዘንድ ቢፈልግ እንኳን በሰማዕትነት እንድንመሰክርለት ቢወድ እንኳን በእሳት ነደን የአምላካችንን እውነተኛነት እንመሰክራለን እንጂ አንተ ላቆምከው ምስል አንሰግድም፣ አናቆምም። ከባድ ነው ምርጫው። ህይወት እኮ አስፈላጊ ናት፣ ሞትም አስፈሪ ነው። አይደል ክርስቲያን ነው እኮ ሞት አስፈሪ አይደለም? አሁን ማን ሞትን ይፈልጋል? ትሞታለህ የሚባል የሚፈልግ ሰው አለ? የለም። ቅዱስ ጳውሎስ ግን ምን አለ መሰላችሁ? ለእኔ ህይወት ክርስቶስ፣ ሞትን ጥቅም ነው አለ። ምን ማለቱ ነው መሰላችሁ? ለእኔ ብኖርም ለክርስቶስ ነው፣ ብሞትም ከክርስቶስ ጋር ነው። እነዚህ ወጣቶች እንዲህ ያሉት በእሳቱ በኩል እግዚአብሔር እንደሚያገኙ እርግጠኞች ናቸው። ከዚያ ላይ ይለያሉ እንጂ የሚመሰክሩለትን አምላክ በእሳቱ በኩል እንደሚያገኙት፣ ከሞት በኋላ እንደሚያገኙት እርግጠኞች ናቸው። ክርስቲያኖች እንደዚህ እርግጠኛው በእምነታቸው። የእናንተ አምላክ የኪሳችሁን ገንዘብ የሚሞላ አይደለም። እሱ ሁለተኛ ነገር ነው። አምላክ የሌላቸውን ሰዎች እኮ በዚህ ምድር ላይ ባለጸጎች ሆነው እናያቸዋለን። የኔና የእናንተ አምላክ የምናመልከው አምላካችን በዚህ ምድር ላይ ኑሮ ውጣ ውረድ እንዲያስተካክልልናለን። እሱ ሌላ ነው። እሱን አያደርግም እያልኳቸዋለን። እሱ ተጨማሪ ነው፣ ዋና አይደለም። የኔና የእናንተ አምላካችንን የምንፈልገው ለዘላለም አክሊል ነው፣ ለሽልማት ነው፣ ለነፍስ ሽልማት። ለዚህ ነው እንደዚህ የቆረጡት እነዚህ ወጣቶች። አንሰግድም፣ በቃ ወደ እሳቱ ጣለን። የንጉሱ ቁጣ ከፍ አለ፣ የንጉሱ ቁጣ ነደደ። እሳቱን 7 እጥፍ እንዲጨመርበት አደረገ። እንደዚህ ነው ጭካኔ። ዓለም ትጨክናለች። አንድ አግናጢዎስ የተባለ አባት በጣም ታሪክ ይደንቀኛል። ጌታችን በዚህ ምድር ላይ ሲያስተምር ትንሽ ልጅ ሆኖ ሕፃናት ወደ እኔ ይመጡ ዘንድ አትከልክሏቸው፣ መንግሥተ ሰማያት እንደነዚህ ላሉት ናትና ብሎ አንስቶ ያቀፈው ነው። በክርስቶስ ክንድ ታቅፎ ያደገ ነው። በኋላ ካደገ በኋላ ግን ትልቅ ሰው ሆኖ ትራጃን በሚባል ንጉሥ ዘመን ወንጌል እየሰበከ ሳለ ለአንበሳ ተጥሎ እንዲገደል አንበሶች እንዲበሉት ፈረዱበት እና አንበሶቹ እንዲበሉት ተፈርዶበት በሰንሰለት አስረው ወታደሮቹ ይዘው ሲሄዱ ደቀ መዛሙርቱ እየተከተሉ ያለቅሳሉ። እባክህ መምህራችን እናስጥልህ፣ ዘመን እስኪስተካከል ጉቦም ቢሆን ለወታደሮቹ ሰጥተን እናስጥልና ዘመን ሲስተካከል መጥተህ ታስተምረናለህ። እንዴ እኔ ያስተማርኳችሁ ታምናላችሁ አላቸው። አዎ። ትንሣኤ ሙታን እንዳለ ታምናላችሁ? አዎ። የምታምኑ ከሆነ እናንተ በእንባችሁ እንቅፋት አትሁኑብኝ፣ እኔ በውስጥ ያለው ሕይወት ና ይለኛል አለ። እናንተ የአንበሳውን ጥርስ ታያላችሁ፣ እኔ ግን አንበሳው ጉሮሮ ውስጥ የክርስቶስን እጅ ተዘርግቶ አየዋለሁ አለ። አያችሁ፣ ጥርሱን አይደለም አየዋለሁ፣ እጁን አየዋለሁ። ክርስቶስ በመከራችሁ ውስጥ ሕይወት የክርስቶስን እጅ። መከራችሁን ብቻችሁን አታስተናግዱት ክርስቲያኖች፣ ችግራችሁን ብቻችሁን አታስተናግዱት። የእግዚአብሔርን እጅ አብራችሁ ይሁ የሚታደጋችሁ እሱ ስለሆነ፣ የሚታደገው እሱ ስለሆነ እጁ ይታየኛል። ወደ አንበሳ ጉድጓድ ወረወሩት። አንበሶቹ በሙሉ ሰውነቱን በሉ፣ አጥንቶቹን ቀረጣጠፉ። ያልበሉት ምኑን መሰላችሁ? ልቡን ብቻ። ምኑን ብቻ አልኳችሁ? ልቡን ብቻ። ልቡን ትተውታል አንበሶቹ። ልቡ ላይ ኢየሱስ ክርስቶስ የሚል ተጽፎ ተገኝቷል። እንዲህ ነው ከአንበሳ የምንወጣበት ስም ነው ይሄ ስም። አንሰግድም 7 እጥፍ ከእሳቱ ኃያልነት የተነሳ ወላፈኑ ወደ እሳቱ የሚወረውሯቸው ንጉሱን የሚታዘዙትን ወታደሮች እየፈጀ ገደላቸው። እነዚህ 3 ወጣቶች ወደ እሳት ከነልብሳቸው እንደተጨመሩ አምላካችን እግዚአብሔር ታላቁን መልአክ ቅዱስ ገብርኤልን ከራማ ላከላቸው።
ከእሳቱ የፈጠነ መልአክ ስሙ የተመሰገነ ይሁን። ተመልከቱ፣ እሳቱ የነደደው ከባድ ነው። ወላፈኑ ሌሎችን እየገደለ እነሱ ቀድሞ እሳት ውስጥ ተወርውረዋል። መልአኩ ከተወረወሩ በኋላ ነው የመጣው። ከብርሃን ፍጥነት ደርሶ ከልብሳቸው አንድ ጫፍ ሳይቃጠል በእጃቸው ያለውን ሰንሰለት ፈቶላቸው በእሳት ውስጥ እንደ ኤደን ገነት አትክልት ስፍራ እየዘመሩ ይመላለሱ ጀመር። የእግዚአብሔር ስም የተመሰገነ። ክርስቲያኑ እሳቱን እግዚአብሔር አያጠፋውም፣ እሳቱን አያጠፋውም። በእሳት ውስጥ ግን እረፍት ይሰጠናል። እግዚአብሔር እሳቱን አጥፎ አንለውም፣ ምክንያቱም ለኳሾች አሉ። እሳቱም ያስፈልጋል። እሳቱ የሚበላቸው አሉ፣ ሊበሉ የሚገባቸው። መጽሐፋችን እሳት በላይ ለአማጽያን ለይክዱ ስሞ፣ ይሄ እግዚአብሔር እሳት ነው የሚባላ፣ ስሙን ለሚክዱ አማጽያን የሚባላ እሳት ነው። እሳት ማህያዊ ለይገብሩ ፈቃዱ፣ ደግሞ ፈቃዱን ለሚያደርጉ ክርስቲያኖች ደግሞ እንደ ሕይወት የሚሞቅ እሳት ነው። አያችሁ፣ ሌሎችን ይፈርድባቸዋል፣ ለእኛ ደግሞ ብርሃን የሚሆነን ታላቅ እሳት። እነዚህ ሶስት ወጣቶች በእሳት ውስጥ እየተመላለሱ ከቅዱስ ገብርኤል ጋር አብረው ሲዘምሩ ናቡከደነፆር ደነገጠ። ሶስት እየነበረ የጣልነው ሶስት አይደለም? አዎ፣ አራተኛ እመለከታለሁ። አራተኛው ደግሞ የሚመለከተው አለ የአማልክትን ልጅ ይመስላል፣ መልኩ የአማልክትን ልጅ ይመስላል አለ። ተመልከቱ፣ አንዳንድ ሊቃውንት ክርስቶስ ነው ብሎ ተርጉሞታል። እውነት ነው፣ በገብርኤል በኩል ክርስቶስ ታይቷል። በእሳቱ የሚወለድበት ዘመን እየቀረበ ሲመጣ እሳት የተባለ ሲኦል ነው። ከሲኦል ሊታደገን አምላካችን ኢየሱስ ክርስቶስ ወደ ወደቅንበት ዓለም መጣ በመልአኩ በቅዱስ ገብርኤል ብስራት። በዚያ እሳት ውስጥ ሆኖ አብሮ እየዘመረ ሶስቱን ወጣቶች ከእሳት አውጥቶ ከእኔ እጅ የሚያድናችሁ ማን ነው ባለበት አንደበቱ አምላካችሁ ታላቅ ነው፣ ከእርሱ ውጭ ሊመለክ የሚገባ የለም ብሎ ናቡከደነፆር መልሶ እንዲመሰክርለት ታላቁ መልአክ ቅዱስ ገብርኤል እነዚህ ሶስት ወጣቶች ያዳነበት ነው። እኛም ከፊታችን ብዙ እሳት አለ። ክርስቲያኖች፣ ሀገራችን እንደምትመለከቷት ወንድም ከወንድሙ ጋር የሚባላባት። ከኛ የሚጠበቀው ምን እንደሆነ ታውቃላችሁ? ጎራ ለይቶ መፋጀት አይደለም። ከኛ የሚጠበቀው እሳቱን እንዲያበርደው ቅዱስ ገብርኤል ነው። ከኛ የሚጠበቀው እሳቱን እንዲያበርደው፣ ለሀገራችን ረፍት እንዲሰጥ፣ ለሀገራችን ሰላም እንዲሰጥ፣ ወንድም ከወንድሙ ተስማምቶ እንዲኖር፣ ደም እንዲቆም፣ ሰላም እንዲመጣ፣ የተለኮሰው የነገር እሳት፣ የጠላትነት እሳት፣ የተለኮሰው የጦርነት እሳት በርዶ ቅዱስ ገብርኤል በእሳቱ መካከል እየተመላለሰ ሀገራችንን ተሻግረን እንደ ገነት ማየት የምንችልበትን ዘመን እንዲያመጣ መልአኩ ቅዱስ ገብርኤል መለመን የሚጠበቅብን። እናንተ እዚህ ያላችሁት በስደት ሀገር ነው። በእግዚአብሔር ተከትሏችኋል። ይኸው ገብርኤልን እናንተን ተከትሎ እንዲሰደድ አድርጓል። ከእናንተ ጋር ነው አብሮ ያለው። በመውጣት በመውረዳቸው የሚጠብቃችሁ መልአክ ነው። እንባችሁን እዚህ ቅዱስ ገብርኤል እጅ አፍሱት። እሱ ናዛዜ ሕዙናን ነው። እንደርሱ ያለ ሀዘንን የሚያረጋጋ የለም። ችግራችሁ ለእርሱ ንገሩት። እንደርሱ ያለ ችግር ፈቺ የለም። ደግሞ ይገርማችኋል፣ መላእክት በብሉይ ኪዳን ዘመን ከሚገለጡበት ክብር ከፍ ብለዋል። በብሉይ ኪዳን መላእክት ለሰዎች ይገለጣሉ። አንድም ቦታ ግን መላእክት ሲገለጡ ብርሃን አልታየም። አንድም ቦታ የብሉይ ኪዳን መጽሐፍ ስታነቡ፣ ምክንያቱም ሰው ብርሃን ማስተናገድ የሚችልበት ዘመን አይደለም፣ ጨለማ ነው። በአዳም ምክንያት ጨልሟል። ሰው እስር ቤት እንደተወለደ በሉት፣ ተመልከቱ። እንዲህ የወደቀ ሰው ነው። ስለዚህ ብርሃን ማስተናገድ አይችልም። በአዲስ ኪዳኗ ቤተ ክርስቲያን ግን ሰው በክርስቶስ መልክ ዳግመኛ ከተወለደ በኋላ የክርስቶስን ብርሃን ከተዋህደ በኋላ መላእክት ሲገለጡ እያበሩ ይገለጣሉ። ከመልአኩ ክብር የተነሳ ምድር በራች ተብሎ እንደተጻፈ አሁን ዛሬ ይሄንን ታላቅ መልአክ ስንጠራው ነው በማህሌት ያደርነው፣ በቅዳሴ ስናመሰግነው ነው ያረፈርነው። አምላካችን እግዚአብሔር ይህንን ታላቅ ብርሃኑን በዚህ ታላቅ መልአክ በኩል ወደ መቅደሳችን ይልካል። እያንዳንዳችን የዚህ ብርሃን ጸጋ ጎብኝቶ ነው የምንመለሰው። ይህንን እናምናለን። የመልአኩ በረከት ከሁላችን ጋር ይሁን።